ነጭ በጣም ነው የሚጠላው። ጠልቷቸውም ግን በሱ አላቆም። ክላሽ ሁሉ ታጥቆ ሊጨፈጭፋቸው ይነሳ። ስሙ ማይካ ይባላል። እድሜው 25 ነው። ውትድርና ውስጥ ያገለገለ ግን አሁን ከውትድርና ወጥቶ ተጠባባቂ ወታደር የሆነ የሆነ ችግር ቢፈጠር ተደውሎለት ቀጥታ ወደ ቶክስ የሚገባ ወታደር ማለት ነው። የሚኖረውም አሜሪካ ቴክሳስ ውስጥ ነው። ማይካ ትንሽ ችግር አለበት። ስሜታዊነት ያጠቀዋል። የሆነ ሰዓትም ታዲያ 2016 ላይ እንደ ፈረንጆች አቆጣጠር ቁጭ ብሎ ስለዚህ ሰውዬ ዜና ይሰማል። ስሙም አምስተርኒንግ ይባላል። ይህም ትክክለኛ ፎቶ ነው። እንደምታዩትም ጥቁር አሜሪካዊ ነው። በአጋጣሚም ከሱፐርማርኬት ሲወጣ በፖሊሶች ተተኩሶበት ሞቷል። አምስተርኒንግ ለምን ገደላችሁ ተብለው ፖሊሶቹም ሲጠየቁ መሳሪያ የሚያወጣብን መስሎን ነው፣ ግን ሬሳው ሲታይ ምንም አይነት መሳሪያ አልያዘም። ይህንን በዜና ቁጭ ብሎ ማይካ ሲሰማ ይበሳጫል። እኚህ ዘረኞች አይረቡም ብሎ ነጭ ላይ ጥላቻ ያመጣል። እንዳልኳችሁም ደግሞ ስሜታዊ ስለሆነ የራሱ ቤተሰብ ላይ እንደደረሰበት ነው የተሰማው። በንጋታው ደግሞ ሌላ ዜና ተሰማ ስለ ፌላንዶ። ስለዚህም ሰምታችሁ ሊሆን ይችላል። ከፍቅረኛውና ከልጁ ጋር መኪና ውስጥ ሆነው የሆነ ሰዓት ፖሊስ ያስቆማቸዋል። ፖሊሱም የሆነ ነገር ይጠረጠርና መሳሪያ የሚያወጣበት መስሎት ፖሊሱ ቀድሞ ይተኩሳል። ፌላንዶም ይሞታል። እና በዚህም የተነሳ ማይካ ድጋሚ ይበሳጫል። ጥቁር ስለሆነ ነው፣ ጥላቻ ስላላቸው ነው የገደሉት። እኚህ ነጮች አይረቡም ማለት ስፔሻሊ ደግሞ የነጭ ፖሊሶቹን በጣም ይጠላቸው። ከሱም በላይ ደግሞ ያበሳጨው ይህን ያደረገው ፖሊስ በነፃ ይለቀቃል እንዴት ይላል። እናም በቃኝ ብሎ ልውጥ ይላል። ለመበቀልም ታዲያ ሆን ብሎ ለመግደል ያሰበው ነጭ ፖሊሶች የትም አንድ ላይ ተሰብስበው እንደሚያገኛቸው ማጥናት ጀመረ። ትንሽም ዞር ዞር ብሎ ቼክ ሲያደርግ ሰላማዊ ሰልፍ ዳላስ ላይ ይደረጋል። ይህን ሰላማዊ ሰልፍ ደግሞ የሚያደርጉት ጥቁር አሜሪካዊ ናቸው። የተገደለውን ሰውዬ ፍትህ እንፈልጋለን ብለው ሰላማዊ ሰልፍ ሲወጣ ደግሞ አብዛኛው ጊዜ ምን አለ ፖሊሶች አሉ። ያ ሰላማዊ ሰልፍ ወደ አመፅ እንዳይቀየር ማለት ነው። እናም እሱም ይህን ነገር አስቦ ክላሽ ይይዛል፣ ጥይት መከላከያ ቬስት ይለብሳል፣ ወደ ሰላማዊ ሰልፉ ይሄዳል። ታዲያም ልብ በሉ ይሄ ሰውዬ ወታደር ነበረ፣ እንዴት መተኮስ እንዳለበት ያውቃል። ልክ እዛ ሰላማዊ ሰልፍ እንደደረሰም ሰዎቹ ሲያዩት ኤጀንት ነው የመሰላቸው። አንደርከቨር ኤጀንት ምናምን፣ አለባበሱ ክላሽ አያያዙ ምናምን ፖሊስ ነው እንጂ ኖርማል ሰው አይመስልም። ደግሞ እንደዛም መሳሪያ ትልቅ መሳሪያ መያዝ አችሉም አሜሪካ ላይ። አሁን ላይ ብቻ አዲስ ህግ ወጥቷል ፍሎሪዳ ላይ የትኛውንም መሳሪያ መያዝ ትችላላችሁ፣ ግን ትምህርት ቤት፣ ሆስፒታል እንዲሁም ፖሊስ ጣቢያ ብቻ ነው ይዛችሁ ማትገኙት እንጂ ግድንግድ ክላሽ ምናምን ይዛችሁ መንቀሳቀስ ትችላላችሁ። ይሄ ነገር አይቻልም ነበርና አሁን በቅርብ ነው የጸደቀው። ሳምንት ምናምን ነው ገና 15 ቀን ራሱ አለ ነው። እና ሰዎች ክላሽ ምናምን ይዘው እንዳሉ ኖርማል በቃ ፊልም ላይ GTA ወይ ጌም ነው የሚመስለው እንደሱ መንቀሳቀስ ጀምረዋል። ግን ይሄ የጸደቀው ፍሎሪዳ ላይ ብቻ ነው፣ ሌላ ስቴት ላይ ገና አልጸደቀም። እና ሰዎች እሱን ሲያዩት ፖሊስ ነው እንጂ የመሰላቸው ኖርማል ተራ ሰው አልመሰላቸው። እና አጠገቡ ሄደው ሁሉ we need justice እያሉ ይጮኻሉ። እሱ ደግሞ በዚህ በጣም ይበሳጭ። እኔ ፖሊስ አይደለም ዞር በሉ ይላቸዋል። ምክንያቱም እሱ ፖሊስ በጣም ነው የሚጠላው። ጭራሽ ሰዎች ፖሊስ ሲሉት ዞር በሉ እያለ ያስፈራራቸዋል። ከሩቅም ደግሞ ተሰብስበው ፖሊሶች አሉ። እነሱ ጋር ቀጥ ብሎ ይሄዳል። ሁኔታውም እነሱ ላይ ጥቃት የሚያደርስ አልመሰላቸው። ፖሊሶች እነሱ ራሱ እዚህ ጋር ተሸውደው አንደርከቨር ነው የመሰላቸውና ምንም አላሉትም። ጭራሹን ያዋራቸዋል። ሰላም ነው ይባባላል። ግን በመሀል መሳሪያውን ብድግ ያደረግን መተኮስ ይጀምራል። ፖሊሶች ደግሞ ሽጉጥ ነው ያላቸው። ሽጉጣቸውን መተኮስ ጀመሩ እነሱ። ማይካ ደግሞ በዚህ ሰዓት መሀል ሜዳ ላይ ነው ያለው። በጥይት እንዳይመታ ከቨር ያስፈልገዋል ወይም ሽፋን ያስፈልገዋል። ለዛም መሮጥ ይጀምራል። ሰላማዊ ሰልፍ የወጡት ሰዎች ደግሞ እዚህ ጋር ጥይት ድምፁ ሲሰሙ ብትን ይላሉ፣ ይሮራጣሉ እነሱ። ማይካ በዚህ በኩል ሩጫውን ዞር ሲል ኮሌጅ ያያል። ወደዛ ኮሌጅ መሮጥ ይጀምራል። በሩ ግን ዝግ ነው፣ ግን መስታወት ነው። እዛ መስታወት ላይ ጥይቱን ማርከፍከፍ ይጀምራል፣ ሰባብሮ ሊገባ። ይህን ሲያደርግ ግን ኮሌጁ የራሱ ጥበቃ አለው፣ መሳሪያም አላቸው። እነሱም ወደ ውጭ መተኮስ ይጀምራሉ ወደሱ። ማይካን ግን አላስቆሙትም። ፈጣን ስለሆነ ዘሎ ይገባል። እነሱም ከቨር ይዘዋል። ልክ ግን ወጣ ብለው በተኮስ ሲጀምሩ እሱም ይተኩሳል። በነገራችን ላይ ፖሊስም ከኋላ አለ እየተኮሰ ነው እሱ ላይ። የሁሉ ነገር በፍጥነት ያካሄደው። የሚተኩሱት ግን እንዴ ውሃ ነው እንዴ? እንዴት አይመቱትም ካላችሁ ደግሞ አንድ ጥይት መቱታል እግሩ፣ ግን እሱን አላስቆመውም። በተመታ እግሩ ኮሌጅ ላይ ደግሞ ገብቶ ወደ ላይ ይወጣል። በደረጃ ላይ ከወጣ በኋላ ደግሞ አሪፍ ከቨር ያለው መስኮት ያገኛል። በዛ መስኮት ደግሞ ወደ ታች ሲታዩ ፖሊሶች ተደርድረዋል። በዚህ ሰዓት መሳሪያው ብድግ ያደረግና ፖሊሶችን መጣጠብ ይጀምራል። 5 ፖሊስ የሚሆን እዛው ጸጥ ያደረጋቸዋል። ግን ይሄ ነገር በፖሊሶቹ አላቆመም። ሰላማዊ ሰልፍ ነበረ ብያቸዋለሁ። ብዙ ሰው በቦታው ነበርና ያው ተባራሪ ጥይት 2 ሰው ቀምሷል። ሰላማዊ ሰልፍ ከወጡት ውስጥ አልሞቱም፣ ግን ተጎድተዋል። 3 የሚሆኑ ደግሞ ፖሊሶችንም ከ5 ውጭ ጎድተዋል። ፖሊሶቹ አሁን ያለበት ቦታ እሱን ለመምታት ስለማይመች ወደ ያለበት ወደ ፎቁ ወደ ኮሌጁ ይገባሉ። እሱን ነገር ደግሞ ሲያስተውል ማይካ ምን ያደርጋል? ከውስጥ ሆኖ ደግሞ ሌላ አሪፍ ከቨር የሚይዝበትን ቦታ ያመቻቻል። ፖሊሶች ከተጠጉ ሊጠብሳቸው የነበረውም ደግሞ እንደ ላይብራሪ
ነገር ነበር። ወደ ሰርቨር ሩም ይገባል። ሰርቨር ሩም ማለት ብዙ የትምህርት ቤቱ ኔትወርክ ሲስተም የሚገናኝበት ክላስ ማለት ነው። ፖሊሶቹን ደግሞ ሰርቨር ሩም ደፍሮ አልተጠጉም። ካዩት በኋላ ምሽግ ይዟል። በዛ ላይ የያዘው ፈጣን ትልቅ መሳሪያ ነው። እነሱ ያዙት ደግሞ ሽጉጥ ነው። ተጨማሪ ደግሞ ፖሊስ ነው። ወደሱ የሚወስዳቸው ደግሞ አንድ መንገድ ብቻ ነው። ስለዚህ እነሱም ተመሸጉ፣ ተኩስ ጀመሩ። ግን በቃ ጥይት ማማከል ነው የሆነባቸው። ያለው አማራጭ ምንድን ነው? እንስማማ ማለት ጀመሩ ፖሊሶቹ። በሳት ማይካ ምንም እንስማማው ነገር የለም ማለት ጀመሩ። ጭራሽ ነጭ ፖሊስ በጭራሽ እንዲያዋራኝ አልፈልግም ማለት ከሰማን ብለው ጥቁር ፖሊስ አመጡለት። ከዛ ይሄም ጥቁር ፖሊስ ከሱ ጋር ማውራት ጀመረ። ማይካ ግን የሚሰማ ሰው አይደለም። እዚህ ጋር የምታዩት ለምሳሌ ቦዲካም ነው። ትክክለኛ ቦዲካም ማለት ፖሊሶች የራሳቸው ኢንዲቪዥዋሊ ካሜራ አላቸው ውጭ ሀገር እና በሱ የተቀረጸ ነው። ትክክለኛ ቪዲዮ ኔጎሽዬት ለማድረግ ወይም ደግሞ ለመስማማት ያወሩታል። እሱ ምን እንደሚል ስሙት አንዴ። ምንም በቃ የመስማማት ሀሳቡ ሁሉ የለውም። እነሱን የመስማት ኢቭን የሆነ ሰዓት ምን ይለዋል ለዚህ ጥቁር ፖሊስ፣ የምር ጥቁር ከሆንክ የሚያደርጉትን ነገር አይተሃል። ስለዚህ መሳሪያ ነው መተ እነዚህ ነጭ ፖሊሶች ግደላቸው፣ ከዛ አምናሃለሁ የምር ጥቁር እንደሆንክ ይለዋል። ሀሳብህ እሺ ምንድን ነው የፈለግከው ይለዋል። ለነፃነት ነው የምዋጋው ይላል። እሺ ለነፃነት ከሆነ ሀሳብህን በዜና እንድታስተላልፍ እናደርጋለን፣ በንግግር እመን ሲለው የንግግር ጊዜ አልፏል። እና ማርቲን ሉተር ኪንግ ለማታውቁ ለጥቁር የታገለ ሰው ነውና በእነሱ አልፏል። አሁን ጊዜው እርምጃና አክሽን የምንወስድበት ሰዓት ነው። ንግግር አያስፈልግም። ምር የሚያስፈልገው መገዳደል ነው ብሏል። አሁን ፖሊሶች ጨነቃቸው። ሊስማማ አልቻለም። ላጥ ብለው ደግሞ በመንገዱ ከሄዱ ይጠበሳሉ። ቀላል ሰው አይደለም። እንዴት መተኮስ እንዳለበት ጠንቅቆ የሚያውቅ ሰው። በመሀል ሁሉ ፍለንዶን የገደለው ማን ነው ይላቸዋል። እዚህ ያላችሁት ይላቸዋል። ፍለንዶ ማለት ቅድም የነገርኳችሁ መኪና ውስጥ የተተኮሰበትና የተገደለው። ስታሪንግ ደግሞ ከሱፐር ማርኬት ሲወጣ የተገደለው። የእሱ ገዳይ ካላችሁ ኑ ወደዚህ ይላቸዋል። በቃ በጣም እንደሚጣላቸው ልካቸው ይነግራቸዋል። ይህ ነገር 4 ሰዓት ወሰደ። 4 ሰዓት ሙሉ እያወሩ ነው። በመሀል ያወሩት ነገሮች ናቸው አሁን ስለ ማይካ እንድናውቅ በደንብ ያደረገ ማለት ነው። ለምን እንደሚያደርግ ምክንያቱም በቃ እሱ አሁን በዚህ ስራው ሪቮሉሽን አስነሳለሁ ወይም ደግሞ በቃ አመጽ አስነስተው ከዛ ነገሮችን ቀይራለሁ ብሎ ነው የሚያስበው። ሁሉም ሰው እንደሱ ተከትሎት ፖሊሶች ሀሳብ አመጡ። በመጨረሻ አስለቃሽ ጭስ እንጠቀሙ። ግን ደግሞ ፈሩ። አስለቃሽ ጭስ እዛ ቤቶች ሲለቁ ማይካ ያለው አማራጭ ምንድነው? መውጣት ነው። ልክ ሲወጣ ደግሞ የያዘው አውቶማቲክ መሳሪያ ነው። ፖሊሶች ሳይገሉት ቀድሞ ፖሊሶችን ሊገድል ይችላል ብለው ፈሩ። ድጋሚም ደግሞ ሌላ ፖሊስ ሊያጡ ነው። በቃ ሀሳብ ሆኖባቸዋል የማይካ ነገር። በመሀል ግን አንድ ፖሊስ ሀሳብ ያመጣል። በቦምብ እንግደለው ይላል። ኦልሬዲ ማይካ ለመሞት ነው የወጣው። የሚፈልገው ይሄን ነው። በቃ ያለን አማራጭ ይሄ ነው ይላል። ችግሩ ግን ቦምብ ለመወርወር አይመችም። ያለበት ቦታ ቢወረወርም አያገኘውም። በዛ ላይ ቦምብ ትልቅ አድቫንቴጁ ምንድነው? ጊዜ ይሰጣቸው። እስፔሻሊ ካያችሁት የማምለጫ ጊዜ ያላችሁ ፖሊሶች ደግሞ ሪስክ ወስደው ጊዜውን ጠብቀው መወርወር አይችሉም። እጃቸው ላይ ሁሉ ሊፈነዳ ይችላል። ዝም ብሎ ግን ቤት ውስጥ ውርውር ካደረጉ ያየዋል ቦምቡን ሮጦ ያመልጣል ወይም ይሸፈናል። እናም ለዚህ ደግሞ የተሻለ ሀሳብ ያመጡት ምንድነው? ሮቦት መጠቀም። ምን አይነት ሮቦት? ፈንጂ አምካኝ የሆኑ ሮቦቶች። ሄደውም ይሄንን ሮቦት አመጡት። ላዩ ላይ ፈንጂ አረጉበት። ቦምብ ሳይሆን ፈንጂ፣ በሪሞት የሚፈነዳ ፈንጂ። ሀሳባቸው ያው ማይካ ያለበት ቦታ ይሄንን ሮቦት ወስደው ለማፈንዳት ነው። ከዛ እሱን ለመግደል ነው። እስካሁን ድረስ አሜሪካ ላይ በዚህ ሮቦት ሰው ተገሎ አያውቅም። ያላቸው አማራጭ ግን ይሄ ስለሆነ ሞከሩት። እንዳሰቡትም ሮቦቱ ሄደ። ማይካ ደግሞ እዚህ ሮቦት ላይ እንዳይተኩስ ይህን ሮቦት ከበር አደረጉት፣ ወይም እዚህ ሮቦት ላይ እንዳይተኩስ አደረጉት። ሮቦቱ እንደደረሰ ፈነዳ። አንዳንዴ ማወቅ ያለባቸው ነገር ብዙ ስሜታዊ የሚያደርጉን ነገሮች አሉ። ግን አቅማችን እስኬት ነው የሚለው ነገር በጣም መሰረታዊ ነገር። ስፔሻሊ በዚህ በሰለጠነ ዘመን የበለጠ ደግሞ ስፔሻል የሚያደርገው አፍሪካ ውስጥ ስትሆኑ የትኛው መሪ በጉልበት ላስለቅቅ ብትሉ ኒኩለር ሁሉ ቢኖራቸው ኒኩለራቸውን ጠቅ አድርጎ ኒኩለሩን ከማፈንዳት ወደኋላ ይሉ። የሆነ ነገር ልቃውን ብላችሁ ከተነሳችሁ ካሰባችሁ በጭንቅላታችሁ ነው መሆን ያለበት እንጂ በእንደዚህ አይነት መንገድ ምንም አትፈጥሩ። እናንተ ጠብ ነው የሚያደርጓችሁ። ትክክል ያልሆኑ ነገሮችን በጉልበት ለመቃወም ስታስቡ ከእናንተ የባሰ ጉልበተኛ ይመጣል። በጭንቅላት ከሆነ ግን ድራሻቸውን ማጥፋት ትችላላችሁ። ያለበለዚያ ግን እንደዚህ ሰውዬ አጥፍቶ ጠፊ ነው የምትሆኑት። በጣም ስለምወዳችሁ የምነግራችሁ። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።